ጠዋታችንን በምስጋና አለመጀመር ቀናችን የተረበሸ ነው የሚያደርገው። በጣም የተረበሸ ያደርገዋልና ጊዜን ባርከው። አሁን አንዳንድ ሰዎች ወይኔ ጊዜ ያጠረብኝ የሚሉ ሰማው። እንዴት ጊዜ ያጥራል? በጣም የተትረፈረፈ እኮ ጊዜ ነው ያለን። በጣም እና አንዳንድ ሰው እንዴት 30 መጻሕፍት ጻፍ ካለ በቃ የኔ ጊዜና የሱ ጊዜ አንድ አይደለም። የሱ 24 ሰዓትና የኔ 24 ሰዓት አንድ አይደለም። ለምን ጠዋት ስትነሳ አልፋ እግዚአብሔር ሆይ ጊዜን ባርከው ብዬ ነው መጀመሪያ ያለብኝ። በቃ ጊዜን ባርከው፣ አካባቢን ባርከው፣ ማገኛቸውን ወዳጆችን ሁሉ ባርካቸው፣ ምወጣበት ምገባበት ሁሉ ባንተ ሰላም፣ ባንተ ብርሃን፣ ባንተ ፍቅር ብቻ የተመላ ይሁን ብለህ ትወጣለህ። ይባርከዋል አምላክ። አንኳኩ ይከፈትላቸዋል። እና ምጸልየው ለራስ ብቻ አይደለም፣ ለአካባቢ፣ ለጓደኞች፣ ለመስሪያ ቤት። አሁን አንተ ማን ያዘዋል ፖድካስት ነህ፣ እዚህ ልትቀርስ ትመጻለህ ነው። ጠዋት ስትነሳ ለሚቀርጹት ለአስተናጋጆች ጸልየህ መውጣት አለብህ ማለት ነው፣ ግዴታ ነው። ስለዚህ ይሄ ማለት በምትገባበት በምትወጣበት ሁሉ ጠይቀኸዋል፣ የእግዚአብሔር ኃይል አብሮ ይገባልና ሰዎች በስድስተኛ ደረጃ ጠዋት ከምንም በፊት ፊቶቻቸውን ታጥበው በምስጋና አምላካቸውን አመስግነው መጀመር። ምን ያህል ግን ኃያል ነው አሁን ያለው ነገር፣ ምን ያህል ፕራክቲካል ነው። አንድ ሰው ተነስቶ ፖድካስት ይሁን ሬስቶራንት ቢዝነስ ይሁን ሰራተኞቹን ይሁን ቢባርካቸውና ጸሎት አድርጎ እግዚአብሔር ሆይ ባርክልኝ ቢል ምን ያህል ፕራክቲካል ነው እንደው እምነት ለሌለን ሰዎች። ምንም ነው። አሁን እኮ ምግብን በማየት አታውቀውም፣ በመቅመስ ነው። ስላየው ምንም ሊሰጥ አይችልም። ብርቱካኑ ይምረር ይጣፍጥ በመቅመስ ነው። መንፈሳዊ ልምምዶች እኮ በመተግበር እንጂ ዝም ብሎ እንደ እውቀት እንደ ማለግ አትችልም። ስለዚህ ብትጸልይ አንተም ጥሩ ነው እኮ ምን ይባላል፣ ሰውን ቅባት የሚቀባ ሰው ለራሱ ቅባቱ እጁ ላይ ቀር የለ። እናት ልጇን ቅባት ብትቀባና ለሰው መጎመመኘት፣ ለሰው መጸለይ ለአንተም ያበረከት እንዲያድርፍ ያደርጋል፣ ይተርፋል። ራሳችን ሞክረን እንየው ነው። እኔ እውነት ለማውራት ሰርቶልኛል። እኔ ምንም ነገር ከማድረጌ በፊት እግዚአብሔርን ስጠራው፣ አንዳንዴ ሶም ኮች ማድረግ ሊሆን ይችላል፣ ኮንተንትም ሊሆን ይችላል። ስጠይቅ አምላኬን ከጠየቁት ካስታወስኩት ሲባረክ እኔ በግል አይቻለሁ። እና ግን ብርቱካኑ ሰዎቹ ቀምሰው ካላዩት እንደማያውቁትም የሚሰሙንም ሰዎች ካልሞከሩት በስተቀር አይገባቸውምና ባርከው ጸሎት አድርገው አመስግነው ቢጀምሩ ቀናቸው እንዲባረክላቸው እግዚአብሔርን ጠይቀው ይጀምሩት ነው። በቃ ይሄ እኮ ምንም ቀላል ነገር እኮ ነው። ስልካቸው አይሁን ጌታቸው፣ መጀመሪያው ጌታቸው እግዚአብሔር መሆን አለበት። አለያ ግን ሁሉም የዘራውን ነው የሚያጭደው ነው። ሰባተኛ በጣም ጮክ በማለትና በሚረብሽ ድምፅ ቀንህን አለመጀመር። አሁንም እዚህ ውስጥ እስከዚህ ድረስ ስልክ ምናምን የለም፣ ጩኸት ምናምን የለም። ለመሰለ ድምፅ ንዝረት ነው። ባለፈው አይተናል ስለ ድምፅ ኃይል፣ እዛ አልገባምና መጀመሪያ የምንሰማው ነገር ነው የአእምሮ ሞገዳችን የሚረዳው። መጀመሪያ የምንሰማው የስሜት መስካችን፣ ይሄ ባዮማግኔቲክ ዙሪያችን ያለው ፊልዱ፣ ይሄ ሁሉ ቀናችንን ሊያሳምርም ቀናችን ሊያጠፋ ይችላል። ይሄ በጣም ወሳኝ ነገር። ለምሳሌ ከፍተኛ ጩኸት ያለው ሙዚቃ በጠዋት ብትጀምር አለቀል፣ ቀን ሁሉ ተበጥብጦ ነው። እና አንዳንዴ ይገርመኛል ጮክ ያለ ነገር ጠዋት ላይ ከፍተው ሰዎች ስሰማ እንዴት አይነት ምክንያቱም አያውቁትም እነሱ። ኢቭን ውሃ ላይ ራሱ ከፍተኛ ሙዚቃ ብከፍትለትና የሆነ ጩኸት ብከፍትለትና ክሪስታሉን ብታዩ በጣም የተበታተነና አስቀያሚ የሆነ ቅርጽ ነው የሚሰጠው። አስብ እንግዲህ ለውሃው እንኳን አንተ 70% ውሃ ነህ እና በጣም ውጥረት የተሞላበትን መረጃ መስማት አይገባህም ጠዋት ላይ። አሁን ሰው በቃ ውጥረት የተሞላ ግራ የሚያጋባ ነገር ነው ጠዋት የሚሰማው። ስለዚህ እሱ ግራ ተጋብቶ አንተንም ግራ ያጋባሃል፣ እሱ ተረብሾ አንተንም ይረብሻል። በሰዎች ሐሳብ ነው እኮ ብዙ ጊዜያችን የምንረበሸው። ያንተ ኢነርጂ ፊልድ አሪፍ ጥሩ ነው፣ ግን ሌላው ተጠዋቱን በጥብጦ የተነሳ ሰው ቀንን ሁሉ ሲበጠብጠው ይውላል። በጣም የሚያሳዝነው ነገር ይሄ ነውና አንዳንዴ የት እንሂድ ትላለህ እንደማለት ትደርሳለህ። ሶስተኛ ኢቭን እንደው ትራፊክ ተመልከት እስቲ። የትራፊክ ጃም አይረብሽም? በቃ ቢቢ ገና ጠዋት ወደ ስራ ስትገባ እንግዲህ አስብ፣ ተነስተ እንኳን ነቅተ ስትሆን ያለው ፍጋቱ ምኑ ስታዩ ቢብ በቃ እኔ ወደዚህ ስመጣ በቃ ጭንቅንቅ ያለ ነው። ሰው ምንድነው ማድረግ የምችለው መሰለ? በቃ የሚያበሳጨኝ እንዳይኖር ጥሩ ነገር ማሰብ፣ ጥሩ ነገር በማሰብ የድሮ ሆነ የሆነ ያችን እስክታልፎ ድረስ ማለት ነው። ምን ያህል ኤነርጂ እንትንህን የነርቭ ስርዓት ይወጠራል። በቃ የሚያስደነግጥ ዜና ስትሰማ ይወጠራል። ሲግናሉ ወጥረው ይላል። ወጥር ትላለህ እንግዲህ የቴታና አልፋ ሞገድ በቃ ኮላፕስ ያደርጋል ማለት ነው እንጂ አንድ ግኝት ታገኝ ነበር በዛን ቀን ተመስጦ ውስጥ ትገባ ነበረ። ያ አይሆንም። በቃ ልብህ የልብ መስክ ትርምስ ይሆናል። ኬዎስ
ነገር ይሆናል። ስለዚህ በምትኩ ሰዎች ለስላሳ ነገር ቢጠቀሙ፣ ለስላሳ ድምፅ፣ ጩኸት ሳይሆን ጠዋት ሲነሱ ነው። ለምሳሌ ክላሲካል ነገሮች መንፈሳዊ ከሆነ በገና ነው፣ ክራር፣ ዋሽንት ደስ ይላል። ጠዋትህ ወፎች ጮኋት ታይም ጠዋት እንደ ደስ እንደሚሉ እና የተፈጥሮ ድምጾች ብትጠቀሙ ወፎች ለምሳሌ እኔ ቤት እንትን ነበር ያው ወፍ ባላረባም ድምጾቹን ግን አምጥቼ አሁን እንትን አለብኝ ተበላሸብኝ እንጂ ከፍታለሁና በጣም ደስ ይላል። ተፈጥሮ ነው የሚመስለኝ። ቢያንስ ደግሞ ትንሽዬ ውሃ አይነት አምጥቼ ውሃውን ድምጽ ሰማ አይታት ይሆናላችና የነፋስ ድምጽ የውሃ ድምጽ ነው ያረጋጋልና ጠዋትን በዛ በተረጋጋ ከጸሎት በኋላ ቁርስህን ጠበልህን ጠጥተህ ቁርስህን ቀለል ያለ ነገር ስትመገብ በዛ ብትጀምረው እስካሁን ሞባይል መንካት አያስፈልግ ቁርስን ከበላ በኋላ እና በቃ ከዛ በኋላ ያለው በጣም በጣም ወሳኝ ጉዳይ ነው። ከዛ በኋላ መስማት። ሌላው 8ኛው የመጨረሻው ግጭት ውስጥ አለመግባት። ጠዋት ስትነሳ ይሄ ለባለትዳሮች ይሆናል፣ ብዙ ለላጤዎች ብዙ እንትን አይልም። አንድ ሰው ቀኑን በመጨቃጨቅ ከጀመረ ወይም ባትጨቃጨቅ ደግሞ ሜሴጅ መላክ ከጀመርክ የሚያናድድ ሜሴጅ ገጥሞ የሚያናድድ ቴክስት ልኮል በጠዋት አንድ ሰው ሙሉ በቃ አንተ ደግሞ የሚያናድድ ከመለስክለት ባትመልስለት ነው የሚሻለው። ለዚህኛው ጉዳይ ደግሞ ያለፉ ግጭቶችን ማስታወስ ከጀመርክ ጠዋት ስትነሳ ወይም ከሰው ጋር ተጣልተው ወይም ሰው ሰድቦ ኦር ደግሞ ወንድ ጓደኛም ይሁን የሴት ጓደኛ ተጣልተው ሊሆን ይችላል። ያን ማሰብ ከጀመሩ ቀናቸው ሞተ በቃ እዛ ላይ አውቁዋልና ሐሜት መፈተሽ ከጀመርክ ጠዋት ሶሻል ሚዲያ ላይ ሐሜት ስድብ ከጀመርክ አለቀልህ። አንተ የለህም በዛን ቀን ያንተ ቀን አሉና ምን ሆኖ ሩጫዬን ጨረስኩ የሚል ጥቅስ አለ አይደል? አንዳንድ ሩጫን መጨረስ ጥሩ ነው። አንዳንዱ አቋርጦ የወጣብኝ ጥቅስ የለም እንጂ ቢሆን ይቻላል አይደል? ያንተ ቀን አልኖርክም። በቃ በሐሜት ጎሲፕ ከጀመርክ ቀኑን ሙሉ የሐሜት መንፈስ ነው አንተ ላይ ያለው በስድብ ከጀመርክና ይጠነቀቁ ለራሳቸው ሲሉ እና ወዲያው ስሜት መጨነቅ ይጀምራል። የስግብግብነት ስሜት የኢጎ ከፍ ይላል። የልብ ቦታችን ይሄ ነው እንትን ይላል። ትኩረታችን ትርምስ ውስጥ ይገባል። በቃ ተተራመስክ። ስድብ ከጀመር ትርምስ ነው። በቃ ቀን ሙሉ ተተራምሶ መስሪያ ቤትን አተራምሰ ጓደኞችን አተራምሰ እንደው አንዳንድ ሰው ጭንቀቱን ይዞ እዛው ቤት ውስጥ ቢቀመጥ ምን አገባኝ በሱ መተራመስ አንተን አተራምሰው ይውላልና በጣም በጣም ከባዱ ነገር እሱ ነው። ስለዚህ የዘገየ ምላሽ ጠዋት ብንሰጥ ሜሴጅ መጣልህ አይደል? መጥፎ ነገር ምላሽ ኦር አንድ ሰው በጽሁፍ የሆነ ስድብ ሰደበና በቃ ለውስጥ ሰላምን መምረጥህን ምላሽን ምሰጥ በፍቅር እንጂ በስሜታዊነት እንዳይደለ ለውስጥ ነገረው። በቃ አትመልስለት፣ ለውስጥ ነገረው። ጓደኛ አድርገው ውስጥህን ማለት ነው። ለዚህ እንትን አልሰጥም መልስ እኔ የፍቅር የሰላም እንጂ እንደዚህ አይነት ሰው አይደለሁም ብለህ ለራስህ ካነገርከው ያ መብከንከን ይቆማል እዛችሁ ሞመንት ላይ። ሌላው ደግሞ ከመናገር በፊት መጸለይ። አሁን ሚስት ለምሳሌ ብትኖር የሆነ ነገር ብትናገር ወይ ጎረቤት ክፉ ነገር ከመመለስ በፊት ይሄ ውጥረቱ እንዲገባ አለመፍቀድ፣ ትንሽ ኮንተምፕሌት በህሊና መጸለይ። በቃ በሰላም አውለኝ ጌታዬ በቃ ቢያንስ አለ አይደለ? ቢያንስ ራስን ታተርፋለህ። የተወረወረውን እንትን የግዴታ መመለስ ያለብህ እሳት ቢነሳ በነዳጅ አይደለም በውሃ ነውና ትንሽ ሺልድ አንድ ሰው ብትናገረው ወይም ቢናገርም ትንሽ ክፉ በክፋት መልሶ እዘጋዋለሁ ማለት ነው። በሩ እኔ ውስጥ እንዳይገባ ነው። ውስጤን ነው የምነግረው። አምላኬ ሆይ በቃ በጸጋ ልሂድ፣ በሰላም ልኖር፣ ዝጋው ትለዋለህ፣ ይዘጋዋል። ያ በጣም በጣም ወሳኝ ነው። ስለዚህ በመጀመሪያው ውስጥ እንደው ክፉ ወሬዎችን ማስወገድ፣ ልባችንን በጣም ጥሩ ማድረግ። ስለዚህ የልብ መስካችን ጠንካራ ከሆነ ቀናችን ሙሉ ጠንካራ ነው። በቃ ባትሪ ፉል ሆኗል ማለት ነው። ቀን ይሄ ኤሌክትሮማግኔቲክ ፊልድ ግን እንትን ካለ ውጥረት ከሆነ ተወጥረቱ ውላለህ። ፍቅር ከሆነ ሃርመኒ ከሆነ ዙሪያ ገባ ስትገባ ስትወጣ ያ ይሆናል። በመጨረሻ ወጥተህ ፀሐይን መሞቅ። ሞባይል አይቀዱም ከዚህ ሁሉ ፀሐይን መሞቅ በጣም ትልቅ ነገር ነው። ቢሞክሩት እኮ በጣም ትንሽ ደቂቃ 5 ሚኒትስ ምናምን እኮ የምታደርጋት ነገር ናት እኮ
ስሜት ይሻሻላል፣ የመንፈስ ጭንቀት ይርቃል፣ እንቅልፍ ውደት ይስተካከላል። የቫይታሚን ዲ ደግሞ ለአጥንትም ጥሩ ይሆናል። ይሄ የኃይል መስካል አይደለ? ይሄ ባዮፎቶኑ ቻርጅ ይሆናል ማለት ነው። ቻርጅ አድርገህ ካልወጣ ዋጋ የለህም። ሞትና የኮርቲሶል መጠን የሜላቶኒን መጠኑ ይስተካከላል። በቃ ይሄ ነው። አዲሽናል ነገር ከፈለክ ግን ቅድም ግራውንዲንግ ማድረግ ትችላለህ። ግን ግራውንዲንግ ቀኑ ሙሉ ምናምን አድርገህ ማመሻሹ አካባቢ ላይ ደስ ይላል። ያው ሞር ግራውንዲንግ ማደርገው ኢቭኒንግ ላይ 11 ሰዓት ከምሽቱ በኢትዮጵያ ሰዓት አቆጣጠር ምናምን ላይ ደክሞ ከስራ ስትወጣ ደግሞ ይህን ዝልህ የመጣሁን ትንሽ ታጠፈዋለህ አይነት ነው። ስለዚህ ፀሐይ መሞቅ ማንም ግን አይከለክለውም። የጠዋትን ትንሽ ብርሃን ነው ሞቅ አድርገህ ሰውነትን አጥንትን ምናምን አይን እንዳይበላሽ ተነስ ምናምን ቢሉስ አይንህን ከልለህ ነው። እንትኑ ጨረሩ ዩቪ ሬስ ነው፣ አደገኛ ነው። ግን ጀርባህን ምንም ማስመታት አንተ አይንህን መከለል። እኔ ደግሞ ሶላር ፊልተር ስላለኝ አልፎ አልፎ እንደዚህ አድርጌ ፀሐይን አይቼ ኢንጆይ ማድረግ ደስ ይላል። ስለዚህ ቀንህ ከዛ በኋላ ሞባይልህን ጎርጉር፣ ችግር መጥነህ ማለት ነው። መሰረቱ ተገንብቷል። መሰረቱን ገንብተህ ነው እንትኑ መዋቅሩ መሰራው። ከዛ በኋላ ማትፈረከስ ነህ አንተ፣ ጽኑ ነህ፣ ብርቱ ነህ። ምንም አይነት ነገር ቢመጣ ምንም አትሆን። ኦፍ ኮርስ የቀኑ ክፋት ይበቃዋል ተብሏል። የራሱ ነገር አለው። ግን ጠዋት ላይ ከእግዚአብሔር ጋር ህብረት የፈጠረ ሰው ሐሳቡን መልካም ያደረገ ስሜቱን ኢነርጂ ባዮፊልዱን በጣም ስትሮንግ ሺልድ ካደረገ መጥፎ ዜናም ቢመጣ ቢዝነሱ ላይም መጥፎ ነገር ቢከሰት ሳምቲንግ ፋሚሊ ላይም ሆነ ቢባል እንዴት መመከት እንዳለበት ያውቃል ማለት ነው። ያ በጣም ስለዚህ እሱ በመግባቱ በመውጣቱ በመተኛቱ በመተነሳቱ የበረከት ሰው ነው። በቃ የበረከት ሰው ይሆናል። ስለዚህ ሰው ይሄ እያንዳንዱ ሰው ማድረግ የሚችለው ነው። በቃ ቀኑን ባትሪ ፉል ሆኖ ቢወጣ ነው። ዛት ስለማይሆን ነው ቀኑ ሁሉ የተረበሸ፣ እሱም ረብሾ ሰውንም ረብሾ በቃ ደክሞ ያደክመሃል፣ ዝሎ ያዝልሃል። በቃ አንተን እንትን በቃ ስለዚህ ትንሽ ነገር ያድርግ ሊለወጥ ነው ማለት እና ብዙ ሰው ኃይል ያለን አይመስለውም። ኃይል አለን እኛ። ኃይል ያለን ዓለም ላይ ሳይሆን በውስጣችን ያለው ዓለም ላይ ነው። ሐሳባችን ላይ፣ ስሜታችን ላይ፣ ምርጫችን ላይ ኃይል አለን። አሁን አንዳንድ ሰዎች ለምሳሌ ከምስጋና ጋር በተያያዘ ጠዋት ሲነሱ ችግር ያለባቸው ሰዎች አሉ። እናታቸው የታመመችባቸው፣ የቤት ኪራይ መክፈል የሚያቅታቸው አክቹዋል ችግር ላይ ያሉ ሰዎች አሉ። ችግሩ ሳይሆን ግን የሚጎዳቸው መልካም ነገራቸውን አለማሰባቸው ነው። አሁን እኛ ብዙ በጎ ነገር እግዚአብሔር አድርጎልን እሱን ሳናስብ ሰይጣን ያደረገውን ትንሽ ነገር ስናስብ ውስጣችን እየተጨነቀ የሚመጣው ማለት ነው። እና አሁን ደግሞ ከሁሉ በላይ በስልካችን የሚመጣው ቻሌንጅ ህፃናት ላይም በጣም እየጎላ ነው። አእምሯቸው ዳሜጅድ እየሆኑ ነው። እኔ በዙሪያ ያሉ ሰዎች ለምሳሌ ህፃናቶቹ ምግብ ለማብላት ስልክ መስጠት መቻል አለብን። አይፓዳቸው ሲወሰድባቸው በጣም የሚያለቅሱ ሰዎች አሉ። እና ይሄ ወዴት ነው የሚሄደው? ለወላጆች ምንድን ነው ማለት ያለብን እዚህ ጋር? በጣም በጣም ከባድ ነው። እንግዲህ ወላጅ ተረብሾ ልጁን ይረብሻል ማለት ነው። ቅድም ያልኩት ነው፣ በጣም ከፍተኛ ነው። ይሄ ደጅ ያልኩት ቀላል አይደለም። ክፉም ልታስገባበት ትችላለህ፣ በጎ ልታስገባበት ትችላለህ ነው። ህፃናት ነጭ ወረቀቶች ናቸው የሚለው ስህተት ነው። በእኛ ትምህርት የፈረንጆቹ አባባል ነው። የታቡላ ራስ ፍልስፍና የእኛ ፍልስፍና አይደለም ነው። ህፃናት ነጭ ወረቀቶች አይደሉም። ነጭ ወረቀት ማለት ልሙጥ ማለት ነው። ቀለም የለሽ ባዶ ማለት ነው። ባዶ ማለት ምንድን ነው? ምንም ነገር ቀለም የሌለው ማለት ምንድን ነው? ሲወለዱ ባዶ ናቸው እና በሚያዩት በሚሰሙት በሚዳስሱት እውቀት ያገኛሉ አይነት አባባል ነው። ወደኛ ሐሳቤ ግን ስንመጣ አሁን ይሄ በእርግጥ ውድቅ ሆኗል። አሁን ቅዱስ ያሬድ ምን ይላል ስለ ዮሐንስ? እምከርሰሙ አይመረ ሰገደዋን ፈራጸ ይላል። ዮሐንስ ከእናቱም ማኅፀን አወቀ ይላል። ድንግል ማርያም ሰገደላት። ሰገደ፣ ዘለለ፣ አመሰገነ ነው። ሰላምታሽም ዘጆሮ የመጣ ጊዜ ጽንሱ በደስታ ዘለለ ነው። ሰምቷል ነው። ስለዚህ ህፃናት አሁን የ5 ወር ጽንስ የእናታቸውን ድምፅ ለይተው ይሰማሉ። እና አንድ እናት ለምሳሌ ልጇን ብታጫውት ያ ልጅ ብድግ ይላል ማኅፀን ውስጥ ሆኖ ሰዓቷን ጠብቀው። አሁን ሪሰንት የሆነ የፊቶሎጂ ጥናት ያን ያመለክታል። ስለዚህ የተረት መጽሐፍ ተዘጋጅቶ ነው ለልጆች ያን አደለ አደግን ማለት ነው። ሲወለድም በተመሳሳይ ነው። በቃ ማኅፀን ውስጥ የሆነ የምስጋና ዓለም አለ። በጣም ማኅፀን የከበረ ነገር ነው። በጣም የተቀደሰ ዓለም ነው። እዛ ውስጥ የሚያመሰግንበት ዓለም አለ። በጣም ሰፊ ጉዳይ ነው። ይሄ ርዕሰ ጉዳይ ራሱን ችሎ መነሳት የሚችል ይመስለኛል። ልክ ህፃኑ ደግሞ እችን ዓለም ሲቀላቀል እነዚህ ፎንታሌ እዚህ ጋር ያለው ዳይመንድ ቅርጽና እዚህ ጋር ያለው ጂኦሜትሪ ነው። ጂኦሜትሪ ዝም ብሎ አይደለም። አምላክ ዝም ብሎ አላስቀመጠም። ይህን 3 ማዕዘን ይህን 4 ማዕዘን
4 ማዕዘኑን በር ነው 3 ማዕዘኑን በር ነው፣ ግን የሚገቡበት በሮች የተለያዩ ናቸው። ዛሷ ረቀቅ ያሉ ነገር ዲሜንሽኖችን ልኬቶችን ያ ህፃን ያህል ብቻውን ይስቃል፣ ፈገግ ይላል ነው። አንተ ምን እያየ ነው የሚስቀው ልትል ትችላለህ። ሚያየው አለ ነው። 18 ወራቱ ላይ ይሄኛው ላይ ይዘጋል፣ አለቀ። ምን ይሆናል ማለት ነው? ከእናቱ ጋራ ከአባቱ ጋራ ኮሚኒኬሽን ይጀምራል። ያንኛውን ዓለም ትቶ ወደዚህኛው ወደ ፊዚካሉ ይመጣል። በቃ እንትን ይላል። በሩ ከተዘጋ ወደ ውስጥ ማየት እንደማትችል አይነት ነው። እና በዚህ ህፃን ላይ ኤሌክትሮማግኔቲክ ጨረር ከፍተኛ የሚያመነጭ አይፓድ መስጠት ማለት ምን ያህል ልጅህን እየገደልከው ነው ማለት። አሷይ ሰዎች ህፃናቱ በቃ ፍጥጥ ብለው የሉ መናገር አይችሉም። ዲጂታል ኦቲዝም የሚባል ነገር መጥቷል። ዲጂታል ኦቲዝም መናገር አይችሉም። በጣም በቃ ይሄ ማለት ልጅህን ራስን የምታጠፋው ማለት ነው። በፍጹም ማድረግ የሌለብን ነገሮች አሉ እና የልጅ አስተዳደግ ስልጠና እንደማስመሰጠት ራሱን ችሎ አለበት ይመስለኛል ለወላጆች። እና አሱሰኛ አደረግናቸው። አእምሯቸው በማይሆን ኤክሰስ ፕሮቶን እሱን ተው። ፕሮቶኑስ አሁን ከዚህ የሚወጣው ፕሮቶን እዛ ህፃን ውስጥ እንትን ብሎ ገብቶ አስበው አይኑ ስክሪን ላይ አፍጥጦ አይኑ ዳሜጅ ሆኖ እና በሽተኛ ልጅ ለምን ትወልዳለህ ማለት ታረገዋለህ የራስህ ልጅ። ይሄ በጣም ትልቅ ስህተት ነው። ወላጆች ላይ ሰፊ ስራ መሰራት አለበት። ልጅ እንዴት ታሳድገዋለህ? ሲጀመር የኤነርጂ ሴንተሩ የቱ ጋ ነው? የልጅ ይህን ሁሉ እኮ ማወቅ አለብህ። ረቂቅ ነገር የሚያይበት አይን ምኑ ጋ ነው? ሰው እዛ ላይ መስራት አለብህ። ይህን ሁሉ አታውቅም። እና ዝም ብሎ መውለድ፣ ማሳደግ፣ ማብላት፣ ማጠጣት ይሆንና እሱም እንትን ይሆናል። ዲጂታሉ እንትን ዓለም ተቀላቃይ ይሆናል እና ትንሽ ከተፈጥሮ መስመር የወጡ ነገሮች በወላጆች ይታያሉ። ቢያጠኑት አንድ ነገር አሁን ቴክኖሎጂ በራሱ ስልክ መጥፎ ነው እያልንም እንዳልሆነ መገንዘብ አለባቸው። ተንኮሎጂ ሆነ ይሄ እውነት ነው። ደግሞ የኛ አለማወቅ ስላለ አክስላሬት ያደርገዋል። የሚያክሰው በስልኩ የቱጋ ማንበብ የቱጋ ጸሎት ማድረግ እንዳለበት ይገባዋል። ሊሚቱ በቀን ውስጥ ስክሪን ታይሙ ስንት መሆን እንዳለበት ያውቃል። በስልኩ ይነግዳል፣ በስልኩ ያስተምራል፣ በስልኩ ህይወት ይለውጣል። አንተ በሚገርም ሁኔታ ጥንታዊ የሆነውን ኢትዮጵያዊ ጥበብ በመላው ዓለም ላሉ ተማሪዎች እያደረስክ ነው። እግዚአብሔር ይመስገን። ይሄ አሁን በቃ ብሳይ ስራውን እየሰራ ነው። ግን ሲያልቅ ግን ዘግተን ወደ ጸሎታችን ከፋሚሊዎቻችን ጋር ወደ ማውራት ወደ ስራችን መሄድ መቻላለን። ስንጠቀመው ተጠቅመን አሁን ግን ህይወት አደረግ ነው። አንድ ባልና ሚስትስ ጊዜ ያላቸው ይጀመር። በየቤቱ ስትሄድ እኮ ባልም ራሱ ሚስት ልጅም እዛ ይዞ የለም፣ ሰራተኛም እዛ ጓራ ይዛለች፣ የለም፣ ሁሉም የለም። ቆሟል። የቆመ ህይወት ነው በቃ በሰው ህይወት እና የሚያዩት የሰው ህይወት ነው፣ የራሳቸውን አይደለም። በሰው ህይወት ነው የሚኖሩት ማለት ነው። ስለዚህ ሳትኖር ትሞታለህ፣ መኖር ሳትጀምር ትሞታለህ። ይህን ዓለም ትለቃለህ እግዚአብሔር ልቀቅ ሲል። ስለዚህ ሰዎች መመክረው የራሳቸውን ህይወትም ይኑሩ ማለት ነው።